ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። ኢትዮጵያዊው ሱራፌ ክፍል 1 ማስረጃና ታሪካዊ አውድ። ብርሃነ አሃደ ፀሐይ እያሰረግዎ ለሰፋ ሰማይ፣ የአንድ ኮከብ ብቻ መብራት ሰፊውን ሰማይ አያስጌጠው። ወስነ አሃደ ህብረ እንቁ እየሃትወ ለህንፃ ቤት፣ የአንድ እንቁ ብቻ መብራት አያደምቀውም። ከማሁ ንባበ አሃደ ብእሲ እያሰኒዮ ለቃለ መጽሐፍ፣ የአንድ ሰው ቃል ወይም ሐሳብ ብቻ የመጽሐፍን ቃል መልካም አያደርገውም። ወቁመተ ነገርኒ ኢይከውን ዘእንበለ በስምዓ 2 ወ3 ሰብእ፣ ነገር ያለ 2 እና 3 ምስክሮች አይጸናምና። ከአባ ባህሪ መዝሙረ ክርስቶስ ምዕራፍ 6 ቁጥር 1። ኢትዮጵያዊ ሱራፌ ምዕራፍ 1። ስለ አቡነ ተክለ ሃይማኖት የሚነሱ ልዩ ልዩ ሐሳቦች። 1. የአልሜዳ ሐሳብ። የአልሜዳ ሐሳብ አማኑኤል ዲ አልሜዳ ከ1624 እስከ 1633 እንደ አውሮፓውያን አቆጣጠር ኢትዮጵያ ውስጥ የነበረ የፖርቹጋል ሚስዮናዊ ነው። ኢትዮጵያ ውስጥ በቆየባቸው ጊዜያት ስለ ሀገሪቱ የሚገለጡ ልዩ ልዩ መዛግብትን ሰብስቦ ስለ ኢትዮጵያ ሂስቶሪያ ደ ኢትዮጵያ አልታ ኦ አባሲ የተሰኘ መጽሐፍን አዘጋጅቷል። አልሜዳ አቡነ ተክለ ሃይማኖት የነበሩት በ7ኛው መክዘ ነው ብሎ ያምናል። ይህንን የአልሜዳ ሐሳብ የአቡነ ተክለ ሃይማኖትን ገድል የደብረ ሊባኖሱን ቅጂ ወደ እንግሊዘኛ የተረጎመው ዋሊስ በጅም ይቀበለዋል። ዋሊስ በጅ በተረጎመው የአቡነ ተክለ ሃይማኖት ገድል መግቢያ ላይ የአቡነ ተክለ ሃይማኖትን የትውልድ ዘመን በ7ኛው መክዘ አጋማሽ፣ እረፍታቸውን ደግሞ በ8ኛው መክዘ አጋማሽ ላይ ያደርገዋል። በመጽሐፉ ከሚያነሳቸው ጉዳዮች አንዱ ስለ አቡነ ተክለ ሃይማኖት ነው። የእርሱን የገድለ ተክለ ሃይማኖት ቅጂ በቦታው እናነሳዋለን። አሁን ሐሳቡን እንፈትሽ። አልሜዳ በገድለ ተክለ ሃይማኖት የተገለጡት አባትና በይኩኖ አምላክ ዘመን የነበሩት አቡነ ተክለ ሃይማኖት አንድ አይደሉም የሚል ሐሳብ አለው። ምናልባትም ኪዳነ ወልድ ክፍሌ ሐሳባቸውን የተዋሱት ከእርሱ ሳይሆን አይቀርም። አልሜዳ ለሐሳቡ መከራከሪያ ያነሳው በገድሉ ውስጥ የሚገኙ ነጥቦችን በመተንተን ነው። ነጥቦቹን በዝርዝር እንመልከታቸው። አቡነ ተክለ ሃይማኖት አስኬማን ያገኙት ከአባ ዮሐኒ ነው። አባ ዮሐኒ ደግሞ ለደብረ ዳሞ ገዳም 7ኛ በምኔት ናቸው። ስለዚህ ከአቡነ አረጋዊ ጀምረን ብንቆጥር 13ኛው መክዘ ላይ ልንደርስ አንችልም። አልሜዳ ያገኘው ወይም በመጽሐፉ ላይ እንደምናየው የደብረ ሊባኖሱን ቅጂ ነው። በዚህ ገድልና በሌሎቹም ቅጂዎች አባ ዮሐኒ ለደብረ ዳሞ 7ኛው አበምኔት ናቸው። ገድለ አቡነ አረጋዊም አባ ዮሐኒን ሳብዕ መምህር ይላቸዋል። በልደተ መነኮሳት ይህንን ሲያብራራ የመነኮሳት ልደት እንጽፋለን። እንጦንስ መቃርስን ወለደ፣ መቃርስ ጰላሞን ወለደ፣ ጰላሞ ጳኮሚስን ወለደ፣ ጳኮሚስ ቴዎድሮስን ወለደ፣ ቴዎድሮስም ዘሚካኤልን ወለደ። እርሱም ከእንጦስ 6ኛ ትውልድ የሆነ አረጋዊ ነው። ዘሚካኤል ማትያስን ወለደ፣ ማትያስም ዮሴፍን ወለደ፣ ዮሴፍም መድኃኒነ እግዚእን ወለደ፣ መድኃኒነ እግዚእም መስቀለ መዋኢን ወለደ፣ መስቀለ መዋኢም ዮሐኒን ወለደ። እርሱም ከዘሚካኤል 7ኛ መምህር ነው። አቡነ አረጋዊ የነበሩበት ዘመን በ5ኛው መክዝ መጨረሻ አጋማሽና በ6ኛው መክዝ መጀመሪያ አጋማሽ ነው። ወይም የመጡት በተለመደው አቆጣጠር 480 ዓመተ ምህረት ላይ ነው።
እያንዳንዳቸው በአማካይ 50 ዓመት በአበምኔት ቢቆዩ እንኳን በጠቅላላው 6ቱ አበምኔቶች የቆዩበት ዘመን 300 ዓመት ይሆናል። ይህም ወደ 780 ዓመተ ምህረት ይወስደናል። አቡነ ተክለ ሃይማኖት ወደ ደብረ ዳሞ እንደመጡ ከሚታመንበት ዘመን 1264 ዓመተ ምህረት አካባቢ የ484 ዓመት ልዩነት አለው። እንዴት? ምክንያቱ 3 ሊሆን ይችላል። ምናልባት የገዳሙ አበምኔቶች ተከታታይነት በመከራ ዘመናት የመቋረጥ አደጋ ደርሶባቸው ይሆናል። በተለይም ከ9ኛው መክዘ በኋላ የአክሱም ሥርወ መንግሥት እየተዳከመ ሲመጣና ነገሥታቱ ወደ ደቡብ ሲሸሹ ገዳሙ ያለ ሹም ለብዙ ጊዜ የመቆየት ዕድል አለው። አቡነ ተክለ ሃይማኖትን በ7ኛው መክዘናቸው ካልን ከእርሳቸው ቀድመው ወደ ገዳሙ የመጡት አቡነ ኢየሱስ ሞዓም በዚያው ዘመን ነበሩ ማለት ነው። ይህ ከሆነ ደግሞ ከሐይቅ እስጢፋኖስ የወርቅ ወንጌል መረጃዎች ጋር ይቃረናል። ሁለተኛው ምክንያት ደግሞ ዝርዝሩ በኢትዮጵያ ቤተ ክርስቲያን በቅድስናቸው ምክንያት የሚጠቀሱትን አባቶች ብቻ ቆጥሮ ሌሎቹንም ትቷቸው ይሆናል። ለምሳሌ በደብረ ሊባኖስ አበምኔቶች ዝርዝር አጼ ሱስንዮስ የካቶሊክ እምነትን ባወጀ ጊዜ እጨጌ አድርጎ የሾማቸው አቡነ ዘሚካኤል በብዙ ዝርዝሮች ውስጥ አይካተቱም። በጣሊያን ወረራ ዘመን የተሾሙት 2 እጨጌዎችም አይቆጠሩም። በእስክንድሪያ የፓትርያርኮች ዝርዝርም በመንበረ ማርቆስ የተሾሙትን መለካውያን ፓትርያርኮች ከቁጥር ያወጣቸዋል። የደብረ ዳሞም እንዲሁ ሆኖ ሊሆን ይችላል። በሦስተኛው ደረጃ ደግሞ ፕሮፌሰር ታደሰ ታምራት እንዳሉት ገድሉ በተጻፈበት ጊዜ ብዙዎቹ የርዕሱ ቀደምቶች ተረስተውም ሊሆን ይችላል። በሌላ በኩል በ1418 ዓመተ ምህረት በደብረ ሊባኖስ በእጨጌ ዮሐንስ ከማ አማካኝነት የተጻፈው የመጀመሪያው ገድል አቡነ ተክለ ሃይማኖት ወደ ደብረ ዳሞ መሄዳቸውን አያነሳውም። አቡነ ተክለ ሃይማኖት በሰሜን የተደረገው ገዳማዊ ጉዟቸው ያበቃው በሐይቀ እስጢፋኖስ ነው። የአቡነ ተክለ ሃይማኖት ወደ ደብረ ዳሞ የመሄድ ጉዳይ በኋላ ዘመን የተጨመረ ነው። ስለዚህም አባ ዮሐኒ ከ13ኛው መክዝ በፊት የተሾሙት አበምኔት ቢሆኑም እንኳን ከአቡነ ተክለ ሃይማኖት ጋር የሚያያይዘው ነገር የለም። 2. አቡነ ተክለ ሃይማኖት በ13ኛው መክዝ ቢነሱ ኖሮ አስተምረው ካጠመቋቸው ሰዎች መካከል ሙስሊሞች የሚገኙ ነበር። በእርግጥ በገድለ ተክለ ሃይማኖት እንደተገለጸው በአብዛኛው አቡነ ተክለ ሃይማኖት ያስተማሩበትና ያጠመቁት አካባቢ ጣዖት ይመለክበት የነበረበት ቦታ ነው። የዚህ ምክንያቱ 2 ነው። የመጀመሪያው እስከ አጼ ዘርዓ ያዕቆብ ዘመን ድረስ እስልምና ወደ ሰሜን ምዕራብና ደቡብ ኢትዮጵያ በተጽዕኖ አድራጊነት ደረጃ አለመድረሱ ነው። በዚያ ዘመን የእስልምና እምነትን የሚከተለው ዋናው ማህበረሰብ የነበረው በምስራቅና በሰሜን ምስራቅ የሀገሪቱ ክፍል ነው። አቡነ ተክለ ሃይማኖት የተጓዙበትና የሰበኩበት አካባቢ በአብዛኛው በሰሜን በምዕራብና በደቡብ በመሆኑ ከሙስሊሞች ጋር በብዛት ሊገናኙ አልቻሉም። በሌላ በኩል ደግሞ በገድላቱ ላይ በግልጽ ባይቀመጥም ተንባላት የሚለው ስም ሙስሊሞችን ሊጨምር እንደሚችል የሚገምቱ ሊቃውንት አሉ። ይሁን እንጂ በጥንታውያኑ የገድሉ ቅጂዎች ወይም በእጨጌ ዮሐንስ ከማና በጣና ቂርቆስ ቅጂ ላይ ከገድሉ ክፍልና ከመጀመሪያዎቹ ተአምራት ጋር አብሮ የተጻፈው ከደዋሮ የመጣው ሙስሊም ቤተሰብ ታሪክና በደብረ ሊባኖሱ 2ኛ ቅጂ ላይ በምዕራፍ 95 ምንባብ አቡነ ተክለ ሃይማኖት የሙስሊሞችን ልጅ እንደፈወሱ የሚነግረን ታሪክ ይህንን የአልሜዳ ሐሳብ ያፈርሰዋል። 2. የኪዳነ ወልዳውያን ሐሳብ። አለቃ ኪዳነ ወልድ ክፍሌ ማን ናቸው? አለቃ ኪዳነ ወልድ ክፍሌ የተወለዱት በ1861 ዓመተ ምህረት ሸዋ ውስጥ ነው። ንባብና የቃል ትምህርትን በአካባቢያቸው ተምረው ወደ ጎንደር በማምራት
በዚያ ብሉይና ሐዲስን ተማሩ። በመቀጠልም በ1882 ዓመተ ምህረት ወደ ግብፅ ገዳመ አስቄጥስ ከዚያም ወደ ኢየሩሳሌም ተሻገሩ። በኢየሩሳሌምም ዕብራይስጥ፣ አረብኛ፣ ላቲንና ግሪክ እየተማሩ ተቀመጡ። ከሚወዷቸውና በኋላ በስማቸው ከተጠሩላቸው ከመምህራቸው ከአለቃ ክፍለ ጊዮርጊስ ጋር የተገናኙት በዚያን ጊዜ ነበር። ለ51 ዓመታት በኢየሩሳሌም በትምህርትና በምርምር ከቆዩ በኋላ ትንቢተ ሕዝቅኤልን እንዲተረጉሙ በአልጋ ወራሽ ተፈሪ መኮንን ተጠርተው በ1912 ዓመተ ምህረት ወደ ሀገራቸው መጡ። የተረጎሙት ትንቢተ ሕዝቅኤል እርሳቸው ባሰቡት መንገድ ባለመታተሙ ቅሬታ አደረባቸው። የቤተ ክህነቱ ሊቃውንትም አለቃ ኪዳነ ወልድ ክፍሌንም አልተቀበሏቸውም ነበረ። በዚህ ምክንያት ደሞዝ ሳይመደብላቸው በአንዳንድ ሰዎች ድጎማ እንዲሁ ይኖሩ ነበረ። አለቃ ኪዳነ ወልድ ክፍሌ በቤተ ክህነቱ ዘንድ ተቀባይነት እንዳይኖራቸው ያደረጉ ምክንያቶች ነበሩ። የመጀመሪያው ክርስቶስ የጸጋ ልጅ ነው ብለው የሚያምኑት የአለቃ ክፍለ ጊዮርጊስ ተማሪ መሆናቸው ነው። አለቃ ክፍለ ጊዮርጊስ በእርሳቸው ዘመን በሸዋ ተስፋፍቶ የነበረው የሦስት ልደት ደጋፊና አቀንቃኝ ነበሩ። በ1870 ዓመተ ምህረት በቦሩ ሜዳ ጉባኤ የሦስት ልደቶች ትምህርት በጉባኤ ሲወገዝ የነበራቸው ምርጫ ወደ 2 ልደት ትምህርት መመለስ አለበለዚያ ሀገር ጥሎ መውጣት ሆነ። እርሳቸውም ሀገር ጥሎ መውጣትን መርጠው መጀመሪያ ወደ ምጽዋ አካባቢ በኋላም ወደ ከረን ሄዱ። በከረንም ካቶሊኮች በከፈቱት የቅስና ትምህርት ቤት የግዕዝ መምህር ሆነው ተቀጠሩ። ከከረን ወደ ኢየሩሳሌም ለመጓዝ ሲፈልጉ ካቶሊኮች አግባቧቸውና ወደ ቫቲካን ሄደው በቅዱስ እስጢፋኖስ ትምህርት ቤት ተቀመጡ። በሮም ከኢግናዚዮ ጉይዲ ጋር እየሰሩ ለ10 ዓመታት ከቆዩ በኋላ ኢየሩሳሌም ተሻገሩ። በኢየሩሳሌም የኢትዮጵያ ገዳማት የነበሩት መነኮሳት በእምነታቸው ምክንያት ሊቀበሏቸው ስላልቻሉ ከካቶሊኮች ገዳም ገብተው ተቀመጡ። ከአለቃ ኪዳነ ወልድ ክፍሌ ጋር የተገናኙት በዚህ ጊዜ ነበረ። ይህ በአለቃ ኪዳነ ወልድ ክፍሌና በአለቃ ክፍለ ጊዮርጊስ መካከል ያለው ግንኙነት አለቃ ኪዳነ ወልድ ክፍሌ በቤተ ክህነቱ ዘንድ በጥርጣሬ እንዲታዩ አደረጋቸው። ሁለተኛው ምክንያት ደግሞ አለቃ ኪዳነ ወልድ ክፍሌ ራሳቸው የጸጋን ባህል የተቀበሉ መሆናቸውን በየጽሑፎቻቸው መግለጻቸው ነው። ሃይማኖተ አበው ቀደምት በሚለው መጽሐፋቸው ላይ ስግው ቃል በተዋህዶ ገንዘብ ባደረገው በሥጋ ርስት በሥጋ ባሕሪ መንፈስ ቅዱስን ከአብ ተቀብሎ በቅባት መሲሐዊ በኩር በሥጋ ባሕሪ መንፈስ ቅዱስን ከአብ ተቀብሎ በቅባት በኩር በኩረ ልደት ለኩሉ ፍጥረት ዳግማዊ አዳም ንጉሠ ነገሥት ሊቀ ካህናት ነቢይ ሐዋርያ ልዑክ መልአክ ሆነ ወይም ተባለ ማለት ነው። ይህ ሁሉ በቅባት የሚሰጥ የሹመትና የግብር ስም ነው ይላሉ። የሃይማኖት ጥያቄዎች በሚለው ጽሑፋቸው ደግሞ ወልድን ፍጹም አምላክ አደረገው፣ አንድ አካል አንድ ልጅ ሆነ፣ በተዋህዶ ኢየሱስ ተባለ፣ ቅብአ መንፈስ ቅዱስ ተቀብሎ ክርስቶስ ተባለ፣ እኔም በእግዚአብሔር ጸጋ በክርስቶስ በኩርነት በጥምቀት በቅብአት ክርስቲያን ተባልኩ ይላሉ። በ1926 ዓመተ ምህረት በድሬዳዋ ባሳተሙት መዝገበ ፊደላት ሴማውያን በተሰኘው መጽሐፋቸው ላይ ምስጢረ ሥጋዌን ምስጢር ያሰኛት የባህሪ ምንታዊ የአካል አንድነት ብለው የክልኤ ባህሪ ተከታይነታቸውን በይፋ አውጀዋል። በግዕዝ አማርኛ መዝገበ ቃላታቸውም ላይ የራሳቸውን የጸጋ ካቶሊክ እምነት ተዋህዶ ብለው የተዋህዶን እምነት ካራ ብለው ስም እየቀየሩ ጽፈዋል። አለቃ ኪዳነ ወልድ ክፍሌ ከእርሳቸው በፊት ጸጎች እነ አቃቢ ሰዓት ከብቴ እነ ወልደ አብ ወልደ ሚካኤል፣ ቅብአቶች እነ መምህር ከብቴ እንግዳ፣ እነ አለቃ ላሜህ፣
በአቡነ ተክለ ሃይማኖት ላይ የጀመሩትን ነቀፋ ያስቀጠሉ ወይም ቀጥሎ ቅብዓቶች አቡነ ተክለ ሃይማኖትን መንቀፍ የፈለጉት በቅብዓት ተዋህዶ ክርክር ወቅት ዋነኞቹ የተዋህዶ ተከራካሪዎች ቤተ ተክለ ሃይማኖታውያን ስለነበሩ እነርሱን ያጠቁ መስሏቸው ነው። ከሁለተኛው የቫቲካን ጉባኤ በፊት ካቶሊኮች ቀደምት አብያተ ክርስቲያናትን በመንቀፍና ጉድፍ የመሰላቸውን ነቅሶ የማሳጣት ፖሊሲ ነበራቸው። ወደ ኢትዮጵያ የመጡ ኢየሱሳውያን ይህንን የማሳጣት ፖሊሲ ሲከተሉ ነበር። አለቃ ኪዳነ ወልድም ከመምህራቸው ከአለቃ ክፍለ ጊዮርጊስ ይህንን ወርሰዋል። የቀደሙ የጸጎችን መንገድም ተከትለዋል። አለቃ ኪዳነ ወልድ ክፍሌ በዚህ ትምህርታቸውና አቋማቸው የተነሳ ከቤተ ክህነቱ ተለይተው ሲኖሩ በ1928 ዓመተ ምህረት ጣሊያን ኢትዮጵያን ወረረ። እርሳቸው ምንም እንኳን ለካቶሊኮች ክብርና ፍቅር ቢኖራቸውም የኢጣሊያን ወረራ ነቃፊ ነበሩና በ1929 ዓመተ ምህረት ተይዘው በጨለማ ቤት ውስጥ ታሰሩ። በዚያም እያሉ ዓይናቸው ጠፋ። ከጠላት ወረራም በኋላ ደጋፊ አጥተው ይኖሩ ነበር። በኋላ ግን ንጉሠ ነገሥት አፄ ኃይለ ሥላሴ አስጠርተው የዕለት እንጀራቸውን በማዕረግ እንዲያገኙ አድርገዋል። ያረፉት ሰኔ 24 ቀን 1936 ዓመተ ምህረት ነው። የተቀበሩትም ደብረ ሊባኖስ ገዳም ነው። የገዳሙ መነኮሳት በዚያ መቀበራቸውን ቢቃወሙም በንጉሥ ኃይለ ሥላሴ ጫና እንዲቀበሩ መደረጉ ይነገራል። አለቃ ኪዳነ ወልድ ክፍሌ የተረጎሙት ትንቢተ ሕዝቅኤል በብሉይ ጉባኤ ቤት እንዳይሰጥ በሊቃውንቱ ተከልክሏል። የአለቃ ኪዳነ ወልድ ክፍሌ ሂስ። አለቃ ኪዳነ ወልድ ክፍሌ በአቡነ ተክለ ሃይማኖት ታሪክ ላይ የተለየ ሂስ ከሚሰነዝሩ ሰዎች መካከል አንዱ ናቸው። ኪዳነ ወልድ ክፍሌ ሃይማኖተ አበው ቀደምት በተሰኘውና መጀመሪያ በእጅ ተጽፎ ኖሮ በኋላ ዘመን እንደ አውሮፓውያን አቆጣጠር በ1986 በጀርመን አገር በታተመው ጽሑፋቸው ላይ አቡነ ተክለ ሃይማኖትን በተመለከተ የሚከተለውን ሐሳብ አቅርበዋል። ጻድቁ አቡነ ተክለ ሃይማኖትና እጨጌው ተክለ ሃይማኖት ይለያያሉ። ጻድቁ ተክለ ሃይማኖት የኖሩት ከዛጉዌና ከዮዲት ቀድመው በንጉሥ አርማህ ዘመን ነው። ይህም አርማህ ከነቢዩ መሐመድ ጋር ደብዳቤ የተጻጻፈው ነው። ይሄኛው ተክለ ሃይማኖት እስክንድሪያ በአረቦች ስትያዝ በአባ ቢንያሚን ሊቀ ጳጳስነት ጊዜ ከመጡት ከአቡነ ቄርሎስ ክህነት የተቀበለ ነው። ያረፈውም በ8ኛው ምዕት ነው። አቡነ ተክለ ሃይማኖት ዘደብረ ሊባኖስ በ13ኛው መክዝ የተነሱ ለእህታቸው ልጅ ለይኩኖ አምላክ መንግሥትን ከዛጉዌ ያመጡ ናቸው። የእርሳቸው ታሪክ ከቀዳማዊው ተክለ ሃይማኖት ታሪክ ጋር ተቀላቅሏል። የደብረ ሊባኖሱ ተክለ ሃይማኖት የተጋደሉት 12 ዓመት ሲሆን እርሱም ሥጋዊ መንግሥትን ለማምጣት ሲሉ ነው። የደብረ ሊባኖሱ አቡነ ተክለ ሃይማኖት ወይም እጨጌ የተባሉት ለቤተ መንግሥቱ በዋሉት ውለታ ነው። ይህንን ታሪክ የሚተርክ ገድል በብዙ ቦታ ይገኛል። በተለይ ደግሞ በወግዳ ወይንጌ ተክለ ሃይማኖት አለ። በ1042 በላስቶች ዘመን ተጽፎ ወደ አውሮፓ የሄደ ገድለ ተክለ ሃይማኖት አለ። በዚህ ገድል ላይ የተጻፈው ሌላ ነው። ይህንንም ገድል ዲልማንና አንቶኒዮ ዲ አባዲ አግኝተውታል። በሎንዶን ይገኛል። አለቃ ኪዳነ ወልድ ክፍሌ አሉ የሚሏቸውን በንጉሥ አርማህ ዘመን የተነሱትን አቡነ ተክለ ሃይማኖትን በተመለከተ እስካሁን ከቃል ያለፈ መረጃ ሊገኝ አልቻለም። በትግራይና በኤርትራ የሚገኙ ገዳማት ብራናዎች በቅርብ ዘመናት ሲዳሰሱም ይህ አለ የተባለው ገድል አልተገኘም። ተንቤን ውስጥ በሚገኙ ገዳማትና አድባራት በተደረገ ፍተሻም ከተክለ ሃይማኖት ዘጽላልሽ ውጪ የሌላ ተክለ ሃይማኖት ገድል አልተገኘም። አለቃ ኪዳነ ወልድ ክፍሌ የጥንቱ የሚሏቸው ተክለ ሃይማኖት ነበሩ ያሉት ከዮዲት በፊት በንጉሥ አርማህ ዘመን ነው። እንደ እርሳቸው ገለጻ ደግሞ ይሄኛው ንጉሥ አርማህ ነቢዩ መሐመድ በአረቢያ እስልምናን ሲጀምር የነበረውና ከነቢዩ መሐመድ ጋር ደብዳቤ የተጻጻፈው ነው።
ነቢዩ መሐመድ ለአካባቢው ገዢዎች መሪነቱን እንዲቀበሉ ደብዳቤ የጻፈው በ628 ዓመተ ምህረት ነው። እርሳቸው የጠቀሷቸው አቡነ ቢንያሚን አረቦች በግብፅን በወረሩበት ዘመን የነበሩ ከ623 እስከ 662 ዓመተ ምህረት ናቸው። የግብፅ የፓትርያርኮች ታሪክ መጽሐፍም አቡነ ቢንያምን አንደኛ ቄርሎስ የተባሉትን አባት ወደ ኢትዮጵያ መላካቸውን ይገልጻል። ኪዳነ ወልድ ክፍሌ ይህንን መነሻ የወሰዱት ከገድሉ ነው። አንዳንድ የገድለ ተክለ ሃይማኖት ቅጂዎች አቡነ ተክለ ሃይማኖት የነበሩት በሊቀ ጳጳሱ አቡነ ቢንያሚንና በጳጳሱ አቡነ ቄርሎስ ዘመን በመሆኑን ይናገራሉ። በአክሱም ዘመን የነበሩ ኢትዮጵያውያን ቅዱሳን 4 አይነት ናቸው። ነገሥታት፣ ፈላሲያን፣ መምህራንና የገዳም መሪዎች። ከነገሥታት አብርሃና አጽብሃ፣ ካሌብና ገብረ መስቀል ይገኙበታል። ከፈላሲያን ተሰዓቱ ቅዱሳን አቡነ ሊባኖስ ጻድቃን በመባል የሚታወቁት ቅዱሳን፣ ከመምህራን ቅዱስ ያሬድ፣ ከገዳም አባቶች ደግሞ የደብረ ዳሞ አበምኔቶች ይጠቀሳሉ። ከእነዚህ ውጪ አቡነ ተክለ ሃይማኖት የሚባሉ የአክሱም ዘመን ጻድቅ ታሪክ በገድልም በድርሳንም የለም። ከ13ኛው መክዝ በኋላ በዮዲት የጠፉት ድርሳናትና ገድላት እንደገና ሲጻፉ ከላይ የተጠቀሱት ቅዱሳን አብረው ተጽፈዋል። አቡነ ተክለ ሃይማኖት የሚባሉ አባትን ገድል ግን አላገኘንም። በ1330 እስከ 1333 ዓመተ ምህረት ባለው ጊዜ የተጻፈውና በሐይቅ እስጢፋኖስ የሚገኘው ድርሳን ቅዱሳን በቅንፍ ኢኤምኤምኤል 1763 በአክሱም ዘመን የነበሩ ቅዱሳንን ታሪክ የያዘ ጥንታዊ የግዕዝ መጽሐፍ ነው። በዚህ መጽሐፍ ላይ ግን የአቡነ ተክለ ሃይማኖት ታሪክ የለም። የአቡነ ተክለ ሃይማኖት ገድል ጸሐፊ ዘመኑን ሲጠቅስ 3 ሰዎችን አንስቷል። ሊቀ ጳጳሱንና ንጉሱን። ሊቀ ጳጳሱና ጳጳሱ በ7ኛው መክዝ ነበሩ ብንል እንኳን አብሮ የተጠቀሰው ንጉስ በእምነት እንዴት ሆኖ በ7ኛው መክዝ ሊኖር ይችላል? ራሳቸው ኪዳነ ወልድም እንደጠቀሱት በሌሎች ማስረጃዎችም እንደሚረጋገጠው በዚያ ዘመን የነበረው ንጉሥ አርማህ ነው። ገድሉ ግን ከሁለቱ አባቶች ጋር አብሮ የሚያነሳው በእምነት የተባለውን ንጉሥ ነው። የታሪክ ድርሳናት እንደሚነግሩን በእምነት ግርማ ስዩም ተብሎ የሚጠራውና በረዥሙ የዛግዌ ነገሥታት ዝርዝር ላይ እንደተጠቀሰው 11ኛ የዛግዌ ሥርወ መንግሥት ንጉሥ ነው። የንግስናውንም ዘመን ከ1033 እስከ 1053 ዓመተ ምህረት እንደሆነ ይታመናል። እርሱም ቢሆን ከአቡነ ተክለ ሃይማኖት ዘመን 200 ዓመታት ይቀድማል። ያ ብቻ አይደለም። አቡነ ቄርሎስ የተባሉት አባት በኢትዮጵያ የነበሩት በ7ኛው መክዘ ብቻ አይደለም። በ13ኛው መክዘ በኢትዮጵያ ውስጥ የነበሩ አቡነ ቄርሎስ የሚባሉ አባት ነበሩ። እኒህን አባት በተመለከተ አጼ ይኩኖ አምላክ ለሽምዛና ደብረ ሊባኖስ ደብረ መጣ ገዳም በሰጠው የርስት ስጦታ ላይ ስማቸው ተጠቅሷል። አቡነ ቄርሎስ ያረፉት አጼ ይኩኖ አምላክ እንደነገሰ መሆን አለበት። ምክንያቱም አጼ ይኩኖ አምላክ በነገሰበት ዓመት በ1263 ዓመተ ምህረት ለሱልጣን ባይባራስ አዲስ ጳጳስ ለማግኘት ጽፎ ነበርና። እንዲያውም የሚጣቁ ገድለ ተክለ ሃይማኖት አቡነ ተክለ ሃይማኖት ቅስና የተቀበሉት ለገዳማዊ ሥርዓት ወደ አምሃራ ከመሄዳቸው በፊት መሆኑን ይገልጽልናል። ይሄም ከይኩኖ አምላክ ዘመን በፊት መሆኑ ነው። ያን ጊዜ ደግሞ የነበሩት አቡነ ቄርሎስ ናቸው። ገድሉን የጻፈው ወይም የገለበጠው ሰው ምናልባት በ13ኛው መክዝ ወደ መንበረ ማርቆስ የመጡትን አቡነ ቢንያሚን ሁለተኛ ከ1327 እስከ 1339 ዓመተ ምህረት በአቡነ ተክለ ሃይማኖት ዘመን እንደነበሩ አድርጎ ስማቸውን አሳስቶታል። ወይም ደግሞ በአቡነ ተክለ ሃይማኖት ዘመን የነበሩትን አቡነ ቴዎዶሲዮስን
ከ1294 እስከ 1300 ዓ.ም አቡነ ቢንያምን ብሎ ጠርቷቸዋል። ኪዳነ ወልድ ክፍሌ የመጀመሪያው ተክለ ሃይማኖት ታሪክ ከኋለኛው ተክለ ሃይማኖት ጋር ተቀላቅሏል ብለው ያምናሉ። ለዚህ ግን ምንም ማስረጃ የላቸውም። በወቅቱ የነበሩት አባቶች የሌለ ታሪክ መጽሐፍ ከፈለጉ አዲስ የፈጠራ ድርሰት መድረስ እየቻሉ ለምን ሁለት ገድሎችን መቀላቀል ያስፈልጋቸዋል? እስካሁን በተጠኑት የኢትዮጵያ ገድላት የሁለት ቅዱሳንን ገድል በመቀላቀል የተፈጠረ ሌላ ሦስተኛ ገድል አልተገኘም። ምንም እንኳን የአቡነ ተክለ ሃይማኖትን ታሪክ በምንቃኝበት ምዕራፍ በሚገባ የምናየው ቢሆንም እስካሁን ያገኘናቸው አንዳንድ ገድላት የአቡነ ተክለ ሃይማኖትን ድንግላዊ ሕይወት በተመለከተ ሁለት አይነት መረጃም ይሰጡናል። በጥንቱ የቤተሰብ ልማድ ቤተሰብ ለልጆች እንደሚያጨው ለአቡነ ተክለ ሃይማኖት ሚስት ታጭታላቸው እንደነበር፣ ነገር ግን ሁለቱ በጋብቻ ከመኖራቸው በፊት እንዳረፈች፣ ይህንን የሚስት መታጨት ግን እርሳቸው እንዳልደገፉት ይገልጻሉ። በጥንቱ የኢትዮጵያ ማህበረሰብ ልጅህን ለልጄ የሚባለው ገና በማህፀን እያሉ ስለሆነና የእርሳቸውን ፈቃድ አያመለክትም። በዚያ ዘመን ምንኩስና በመድረሻዋ ስለማይታወቅ ወላጆቻቸውም ይህንን ቢያደርጉትም አይደንቅም። በሚጣቁ ገድለ ተክለ ሃይማኖት ላይ እንደተገለጸው በአባት ጸጋ ዘአብና በልጅ ፍስሐ ጽዮን መካከል ትዳርንና ምንኩስናን በተመለከተ ሰፊ ክርክር ተደርጓል። ምክንያቱም እያስተርእየ በውእቱ መዋዕል አስኬማ መነኮሳት በምድረ ሴዋ፣ በዚያ ዘመን በሸዋ መነኮሳት አስኬማ አይታወቅም ነበርና ይላል። እንደዚያ ቢከራከሩ ግን አባት ለልጁ ሚስት ከማጋባት ወደኋላ አላለም። ወጣቱ ፍስሐ ጽዮን ምንም ባይፈልገው አባትና እናትህን አክብር የሚለውን ትእዛዝ አክብሮ ዝም አለ። ጋብቻው ተፈጸመ። ነገር ግን ፍስሐ ጽዮን ይኖር የነበረው በወላጆቹ ቤት ነበር። አባትና እናቱ እንዳረፉ ወዲያው ተከታትላ የታጨችለትም ሴት አረፈች። በጣና ቂርቆሱ ገድለ ተክለ ሃይማኖት ወሶበ በጽሐ አምጣነ ውርዙት አስተ ዋሰብውዎ በከመ ሕግ ዘእንበለ ፈቃዱ፣ ለወጣትነት በደረሰ ጊዜ አባቱ ያለ ፈቃዱ በሕግ አጋቡት ይላል። ምንም እንኳን በተቀደሰ ትዳር መኖር ኃጢአትና ከክብር የሚያሳንስ ባይሆንም አለቃ ኪዳነ ወልድ ክፍሌ ግን የጻድቁን ክብር ለማሳነስ ሊጠቀሙበት ሞክረዋል። በጎንደር ዘመን ቅባቶች ተዋህዶዎችን በአዘዞ ባስጨፈጨፉ ጊዜ እጨጌ ተክለ ሃይማኖትን ያዋረዱ መስሏቸው ሰላም እብል ለሰብአ አዘዞ ጸረ ቅባት ወእጨጌ ሆሙኒ እጨጌነት ከሚስት ብለው የተቀኙትን ጠቅሰው ተሳልቀዋል። ጻድቁ ግን ከመጀመሪያው ፍላጎታቸው በድንግልና ጸንቶ መኖር ነበር። ድሜጥሮስና ገብረ ክርስቶስ የወላጆቻቸውን ፈቃድ ለመፈጸም ሲሉ ጋብቻን ተቀብለው ማግባታቸውን ገድሎቻቸው ይገልጻሉ። በምድር ላይ ዕድሜህ እንዲረዝም እናትና አባትህን አክብር ይላልና መጽሐፉ። አቡነ ተክለ ሃይማኖትም ምንም እንኳን ባይፈልጉት የወላጆቻቸውን ፈቃድ ለመፈጸም ሲሉ ጋብቻውን በመቀበላቸው ዕድሜያቸው ረዝሞና 100 ዓመታት ያህል ደርሶ የመጽሐፉም ቃል በተግባር ተፈጽሞ አይተነዋል። እንዲያውም ጥንታዊ ከሚባሉት የገድለ ተክለ ሃይማኖት ቅጂዎች አንዱ የሆነው የፓሪሱ ገድለ ተክለ ሃይማኖት ስለዚህ ጉዳይ ምንም የሚያነሳው ነገር የለም። አቡነ ተክለ ሃይማኖትን ትተውት የመነኑትን ትዳር ኪዳነ ወልድ ክፍሌ ለምን ይሁነኝ ብለው እንደሚያነሱትም የሚገርም ነው። አለቃ ኪዳነ ወልድ የደብረ ሊባኖሱ አቡነ ተክለ ሃይማኖት የተጋደሉት 12 ዓመት ነው። እርሱም የይኩኖ አምላክ መንግሥት ለማስመለስ ነው ይላሉ። ለዚህ ግን ምንም መረጃና ማስረጃ አላቀረቡም። የቀዳማዊው ተክለ ሃይማኖትና የዳህራዊው ተክለ ሃይማኖት ታሪክ ተቀይጧል ካሉ ይህንን ታሪክ ከየት አመጡት? አይታወቅም። ቢያንስ የቀዳማዊ ተክለ ሃይማኖትን ታሪክ የሚሉትን የብራና ጽሑፍ ማቅረብ ነበረባቸው፣ ግን አላቀረቡም። ለሌለ ነገር ደግሞ መልስ መስጠት አይቻልም።
ሌላው የአለቃ ኪዳነ ወልድ ሐሳብ አቡነ ተክለ ሃይማኖት እጨጌ የተባሉት ለቤተ መንግሥቱ በዋሉት ውለታ ነው የሚለው ነው። አቡነ ተክለ ሃይማኖት በነበሩበት ዘመን እጨጌ የሚለው ማዕረግ ለደብረ ሊባኖስ አበምኔቶች የተሰጠ ስያሜ አልነበረም። በገድለ አቡነ ተክለ ሃይማኖትም ጻድቁ ይህንን እንደተጠቀሙበት ምንም ፍንጭ የለም። አቡነ ተክለ ሃይማኖት በገዳመ ደብረ ሊባኖስ እያሉ አንድም የቤተ መንግሥት ሰው ጎብኝቷቸውም አያውቅም። ይመገቡ የነበረውም በተራሮች ላይ ተዘርቶ የበቀለ አተር ነበር። ማደሪያም ስለሌላቸው የደብረ አሰቦን ዋሻ ለሁለት ከፍለው ግማሹን የጸሎት ቦታ፣ ግማሹን የመነኮስ ማደሪያ አድርገውት ነበር። ሲያርፉም ደቀ መዝሙሮቻቸው ቀበሯቸው እንጂ ማንም የቤተ መንግሥት ሰው አልተገኘም። ታዲያ በምን ስሌት ነው ጻድቁ የቤተ መንግሥት ሰው የምናደርጋቸው? እንደ ገድለ አቡነ ፊልጶስ ትረካ እጨጌ የሚለው ስያሜ የማዕረግ መጠሪያ መሆን የጀመረው በ14ኛው መክዘ ከአቡነ ፊልጶስ ወይም ሦስተኛው አበምኔት በኋላ ነው። ስለ ቃሉ አመጣጥ ሁለት አይነት መላምቶች አሉ። የመጀመሪያው ሐጼጌ ከሚለው የግዕዙ ቃል የመጣ ነው። ጌ በጥንቱ የኢትዮጵያ ሰማያውያን ቋንቋዎች ቦታን የሚያመለክት ነው። ሰላምጌ፣ ሐረርጌ፣ ወይንጌ፣ አዲስጌ እንዲል። ሐጼ ማለት ንጉሥ ማለት ሲሆን ሐጼጌ ደግሞ ንጉሠ ምድር እግዚአ ለምድር ማለት ነው። ተቀጸል ጽጌ ገብረ መስቀል ሐጸጌ ያለውን የድጓውን ቃልም ለዚህ ይጠቅሱታል። በ16ኛው መክዘ መጨረሻ ላይ በተጻፈው ዜና ደብረ ሊባኖስ ላይ በብዙ ቦታ ሐጼጌ የሚለውን ቃል ነው የሚጠቀመው። በኋላ ቃሉ እጨጌ ወደሚለው ተቀየረ። እጨጌ ማለትም የሀገሩ ገዢ እንደማለት ነው። ሁለተኛው መላምት ደግሞ እጨጌ የሚለው ቃል አቡነ ተክለ ሃይማኖት በወላይታ አካባቢ ሲያስተምሩ የተሰጠ ሲሆን ጨጌ ማለት በወላይታኛ ሽማግሌ ማለት ነው። ለአማርኛ እንዲስማማ ፈልቃቂ ተጨምሮበት እጨጌ ተባለ። ስሙም በአረጋዊነታቸው የተሰጠ ነው የሚል ነው። እጨጌ የሚለው ስያሜ ለደብረ ሊባኖስ አበምኔቶች የተሰጠ የሚመስለው ከ15ኛው መክዝ በኋላ ሳይሆን አይቀርም። ምክንያቱም በይኩኖ አምላክም ሆነ በኋለኛው ዘመን በቤተ ክህነትና በቤተ መንግሥት መካከል የነበረውን ቦታ የሚይዘው የሐይቀ እስጢፋኖሱ አቃቢ ሰዓት ነበርና። ደብረ ሊባኖስ በቤተ መንግሥቱ አካባቢ ሚና መጫወት የጀመረው በኋላ ዘመን በእጨጌ መርሃ ክርስቶስ አማካኝነት በአጼ ዘርዓ ያዕቆብ ጊዜ ነው። ያ ጊዜ ደግሞ ጻድቁ ካረፉ ከ200 ዓመት በላይ ሆኗል። ኪዳነ ወልድ ክፍሌ ከላይ ለሰነዘሩት ሐሳብ ማስረጃ አድርገው የሚያቀርቡት ሁለት ምንጭ አለ። አንደኛው በወግዳ ወይንጌ ተክለ ሃይማኖት አለ ያሉትን ገድለ ተክለ ሃይማኖት ሲሆን ሁለተኛው ደግሞ በለንደን አለ የሚሉትን ገድል ነው። ሁለቱንም እንመልከታቸው። ወግዳ ወይንጌ ተክለ ሃይማኖት ከደብረ ብርሃን ከተማ አጠገብ በ7 ኪሎ ሜትር ርቀት ላይ የሚገኝ ቤተ ክርስቲያን ነው። በቤተ ክርስቲያኑ የሚገኘው ገድለ ተክለ ሃይማኖት በትግራይ ደብረ ሐርየት፣ በቅድስት ማርያም፣ በመንዝ ደብረ ቆጵሮስ ኡራኤልና በሚጣቅ ተክለ ሃይማኖት እንዳሉት አይነት ቅጂዎች ነው። ከላይ ኪዳነ ወልድ ያነሱትን ሐሳብ የሚደግፍ ምንም አይነት ሐሳብ የለውም። በቤተ ክርስቲያኑ የሚገኙ አባቶችም ይህንን ኪዳነ ወልድ የሚደግፉትን ሐሳብ የሚገልጽ መዝገብ ትውፊትም አይተው ሰምተው አያውቁ። ይህንንም በቦታው ተገኝቶ ማረጋገጥ ይቻላል። የወይንጌ መጽሐፍት በማይክሮፊልም ስለተቀረጹ ማረጋገጡ ቀላል ነው። ኪዳነ ወልድ ክፍሌ በለንደን የእርሳቸውን ሐሳብ የሚደግፍ የገድለ ተክለ ሃይማኖት ቅጂ አለ ይላሉ። በለንደን የሚገኘው የኢትዮጵያ ቤተ ክርስቲያን የብራና መጽሐፍት ዝርዝር የታወቀ ነው። ገድለ ተክለ ሃይማኖትን በተመለከተ የተጻፈውን ምዕራፍ በቀጣይ ማንበቡ ዝርዝሮችን ያስገኛል። በዚያ ዝርዝር ውስጥ አሁን እሳቸው የጠቀሱት
የገድል ቅጅ አናገኘውም። ኪዳነ ወልድ ክፍሌ፣ ዲልማንና አንቶኒዮ ዲ አባዲ ይህንን ገድል አይተውታል ብለዋል። የአንቶኒዮ ዲ አባዲ መጽሐፍት በፓሪስ ሙዚየም አለ። እርሱም ከሰበሰባቸው መካከል ጥንታዊ የሚባለው የዋልድባ ቅጂ ተብሎ የሚጠራው ገድለ ተክለ ሃይማኖት ይገኝበታል። በዚህ ገድል ላይ ግን አለቃ የሚሉት ሐሳብ የለም። 3. የዛግዌ ደገፍ ሊቃውንት ሐሳብ። አንዳንድ የዛግዌ ደገፍ ሊቃውንት አቡነ ተክለ ሃይማኖት የዛግዌን ሥርወ መንግሥት ወደ ይኩኖ አምላክ ቀይረዋል ብለው በማመናቸው የአቡነ ተክለ ሃይማኖትን ቅድስና ለመቀበል ይቸገራሉ። የኪዳነ ወልድና የአልሜዳን ሐሳብ ከሚያቀነቅኑ የሀገር ቤተሰቦች መካከልም እነዚህ ሊቃውንት የሚጠቀሱ ናቸው። ኢትዮጵያዊ ሱራፌ ምዕራፍ 1 ቁጥር 3ን በሚቀጥለው ይዘንላችሁ እንቀርባለን። አመሰግናለሁ።